ባሌ ሌላ ሚስት እንዳለው ሳቅ የመጀመሪያ ልጃችንን ለመዳር ሽር ጉድ እያልኩኝ ባለበት ሰዓት የኔና እሱ ትዳር 25 ዓመታትን ያስቆጠረ ሲሆን ሁለተኛው ትዳሩ ደግሞ 10 ዓመታትን ተሻግሯል። በዚህም ትዳር 3 ልጆችን አፍርቶ አራተኛን ልጅ በመጠባበቅ ላይ እያለ ነው ይሄ ወሬ ልክ ረጅም ዓመታትን ከእንቅልፏ ተኝታ ተቀስቅሳ እንደነቃች ሴትዮ ጆሬ ውስጥ ጥልቅ ያለው ቤቴም ውስጥ የገባው። በእኔና እሱ የትዳር ዓመታት ቆይታዎች ውስጥ 5 ልጆችን አፍርተናል። የመጀመሪያ ልጃችን ሴት ናት። በጣም ቆንጆ፣ አስተዋይ፣ ጥሩ ሴት። ነገር ግን ይቺ የመጀመሪያ ልጄ አንድ ችግር አለባት። የአካል ጉዳት አለባት። ይህ አካል ጉዳቷ ምንድን ነው እንዳትይኝ፣ እንደዚህ ነው እንደዛ ነው አልልሽም። በዚህም ምክንያት እድሜ ልካችንን እሷን ለማብቃት እሷን ትልቅ ደረጃ ለማድረስ በራስ መተማመኗን ለመጠገንና ካለባት ጉዳት ጋር ትልቅ ቦታ ደርሳ እኛንም ሀገሯንም የምታስጠራ ጀግና ሴትን ለማሳደግ ብዙ መከራዎችን ብዙ ዋጋዎችን ከፍለናል። ትዳራችን በጣም ሰላማዊ ከሚባል መከባበር፣ መደማመጥ፣ መወያየት ያለበት ምርጥ ትዳር እንደሆነ ነው ማውቀው እስከ ዛሬ ድረስ። ነገር ግን ዛሬ ባሌ ለ10 ዓመታት ከኔ የደበቀው ትልቅ የሚባል ሚስጥር እንዳለው ሳቅ በመካከላችን ሌሎች ትላልቅ ግንብን የሚያክሉ ሚስጥሮች ሊኖሩ እንደሚችሉና የማንተዋወቅ ተዋውቀንም የማናቅ ሰዎች እንደነበርን እየተሰማ ይመጣ። ልጄን ሴት ሆና የአካል ጉዳተኛ ሆና ስወልዳት ያስጨነቀኝ የልጅነቷ የአሁንነቷ ጉዳይ ብቻ አልነበረም። ገና አድጋ ስለ ወደፊት፣ ስለ ትዳሯ፣ ስለ ህይወቷ ከተወለደች ቀን ጀምሮ ነበር ስጨነቅና ሳስብ የነበረው። ምክንያቱም የአካል ጉዳት ያለባትን ሴት ማን ነው የሚያገባት? እሷስ ያለ ትዳር፣ ያለ ፍቅር፣ ያለ ቤተሰብ እንዴት ነው የምትኖረው? ትዳር ባል የሚባለው ነገር ካልመጣ ተቀብላ ጎበዝ ሆና ብቻዋን ጸንታ መኖር የምትችል ምርጧን ሴት ለማሳደግ ራሴም ላይ ልጄም ላይ ሙሉ እህት ወንድሞቿም ላይ መክፈል ያለብኝን ዋጋ መስዋዕትነት ከፍዬ ብዙ ጥሬ አሳድጊያቸዋለሁ። የመጀመሪያ ልጄና እኔ ከእናትና ከልጅነት በላይ የጓደኝነትን ያህል ቅርበት አለ። እያንዳንዱን የህይወቷን ሂደት አውቃለሁ። እያንዳንዱን ክፍተቶቿን፣ ጉለቶቿን፣ ህመሞቿን ልክ እንደ ጓደኛ የምታዋየው የምታናግረው እኔን እናቷን ነው። እኔ እናቷ ከእናት በላይ ለሷ ልክ እንደ ጓደኛ ቅርቦኛታለሁ። እንደዚህ አይነት እናት ነው የሚያስፈልጋት ብዬ የወሰንኩትና ያመንኩት ገና ህፃን ሆና የአካል ጉዳቷን በተመለከትኩኝ ሰዓት ነበር። ልጄ የደረጃና የማዕረግ ተማሪ ሆና ትምህርቷን ጨረሰችልኝ። በራስ መተማመኗ እንዲህ ነው የምልሽ አይደለም፣ ከማንም በላይ ጎበዝና ጠንካራም ሴት ናት። እንዲሁም ደግሞ ውበቷ እጅግ በጣም የሚያማልል ማንም ሰው አይቷት የሚደነግጥላት ቆንጆ ልጅ ናት። ሁሉም ቢደነግጥላትም ያ ጉዳቷ ጋር ሲደርስ ግን ፊቱን ያዞራል። በዚህ መሃል አንድ ዲያስፖራ ተዋወቀች በሶሻል ሚዲያ። እያንዳንዱን ቀን ስታወራው አብሬያት ነበርኩ። ያወሩትን የተነጋገሩትን ሁሉንም ነገር አውቃለሁ። የመለሰችለትንም መልስ እኔና እሷ ቁጭ ብለን እንደ ጓደኛ የቀመርነው ነው። የልጄና የዚህ ዲያስፖራ ግንኙነት ስር እየሰደደ ወደ ፍቅር እየተቀየረ መጣ። በመጨረሻም ሊያገባት መጥቶም ሚስቱ ሊያደርጋት እንደሚፈልግ በሚነግራት ሰዓት አንድ ነገር ማወቅ እንዳለበት እኔና ልጄ ተስማማን። የአካል ጉዳተኝነቷን ግልጽ ሆናና ግልጽ አድርጋ መጥቶ ከማየቱ በፊት እዛው ሀገሩ ላይ እንዳለ ነግራው እንዲወስን ተነጋገረ። ያለውን ሁሉ እውነታ ነገረችው። ለመጀመሪያ ጊዜያት ትንሽ ድምፁን አጥፍቶ ጸጥ ብሎ ቆየ። ካሰበና ከተረጋጋ በኋላ ይመስለኛል መልሶ ያወራት ጀመር። ይህን ነገር ተቀብለ ከኔ ጋር ለመኖር እኔን ለማግባት ፈቃደኛ ከሆንክ አሁንም መምጣት ትችላለህ፣ ማውራት እንችላለን። ነገር ግን የኔ እናንተ ጓደኝነት ወደ ፍቅር ስለተቀየረ የማታገባኝ የማትፈልገኝ ከሆነ እዚህ ጋር ማቆም አለብን ትለዋለች። ይህንን ያልነው እኔና ልጄ ተመካክረን ነው። እሱም በሰለጠነው ዓለም እኔ በምኖርበት ዓለም ከአንቺ በላይ ጉዳት ያለባቸው ሰዎች ተጋብተው ቤተሰብን መስርተዋል፣ ተፋቅረውም እየኖሩ ነው። ያንቺ ጉዳት እዚህ ገባ የሚባል አይደለም። ወድጄሻለሁ፣ አፍቅሬሻለሁ፣ መጥቼ አገባሻለሁ አላት። ደግመን ደጋግመን እንዲያስብበት ነገር ነው። ይህን ጉዳይ ያስብበት። አንተ ብትቀበለኝ ማህበረሰቡ ይቀበልሃል ወይ? ቤተሰቦችህ ይቀበሉሃል ወይ? ይህን ሁሉ ነገር ከግምት ውስጥ ማስገባት አለብህ አለችው። እሱ ግን በእኔ ህይወት ውስጥ ማንም አያገባውም፣ ወድጄሻለሁ፣ እወድሻለሁ፣ አገባሻለሁ ብሎ ወደ ኢትዮጵያ መጣ። ሀውለት በህይወቴ
የተደሰትኩት ቀን፣ በህይወቴ የደስታ እንባ እስኪያልቅ ድረስ ከውስጤ ጥፍጥፍ ብሎ እስኪወጣ ድረስ ያለቀስኩት የዛ ዕለት ነው። አገባሻለሁ፣ እመጣለሁ፣ ትኬት ቆርጫለሁ ብሎ ትኬቱን የላከላት ቀን፣ ይህንን ቃል የገባላት ቀን፣ ልጄ ልታገባ የምትወደውን የምታፈቅረውን ሰው የሚወዳትን የሚያፈቅራትን አግኝታ ትዳር ህይወት ሊኖራት መሆኑን ሳስብ የደስታ እንባ ነበር። አባቷ ጋር የኔን ያህል ቅርብ ሆና ባታወራም እኔና እሷ የምናወራው የትኛውም ነገር ግን ከአባቷ አያልፍም። እኔና እሷ ከተመካከርን በኋላ እኔና ባሌ ደግሞ እንማከራለን። ዛሬ እንዲህ ብሏት እንዲወጡ እንዲገብቶ እሱም እንደ ወንድነት እንደ አባትነት መደረግ ያለበትን ነገር ከኔ ጋር እናወራለን። ከአባቷም ጋር የዚህን ያህል ቅርበት ነበር። የዲያስፖራ ከውጭ መጥቶ የመጀመሪያ ቀን አንድ ካፌ ላይ ተቀጣጥረው ተገናኙ። እኔም ከርቀት ሁሉንም ነገር እከታተል ነበር። ከኋላዋ እንደነበርኩ ልጄ ታውቃለች። ከልጄ የሚደበቅ ምንም ነገር የለም። እንደነገርኩሽ አግኝታው አውርታው ወደ ቤት መጣች። የዛንም ዕለት ሽማግሌ የሚልክበትን ቀን አብረው ቁጭ ብለው እዛ ካፌ ላይ ወሰኑ። በ15ኛው ቀን ላይ ሽማግሌዎቹን ላከ። ያኔ ነበረ የኔም ጉድ የባሌም ጉድ የልጄም ህይወት ብልሽትሽት ይወጣው። ከመጡት ሽማግሌዎች መሃል አንደኛው የባሌ ሁለተኛ ሚስት አባት ሆኖ ተገኘ። ይህ ዲያስፖራ የባሌ ሁለተኛ ሚስት የአባቷ ልጅ ወንድሟ ነው። አይተዋወቁም። በልጅነት ለትምህርት ብሎ ውጭ ሀገር ሄዶ እዛው ህይወቱን ያደረገ የአባቷ የመጀመሪያ ልጅ ከሷ ጋርም ብዙ ቅርርብና ግንኙነት የሌላቸው ሰው ነው። ነገር ግን ለማግባት እዚህ ሲመጣ መላክ የነበረበት አባቱን ነውና አባቱን ላከው። የኔም ባል ሽማግሌ ልኮ ያገባው የዚህኑ ሰውዬ ልጅ ነበር። የባለቤት የሚስቱ አባትና የኔ ባል ሽምግልናው ላይ ሲገናኙ ተደነጋገጡ፣ ተፋጠጡ። ልጅቷ ማን ናት? የኔ ልጅ ናት። ባለትዳር መሆኑን ቢያውቁም እኔ ሚስቱ ግን ይሄን እንደማላቅ አያውቁም ነበር። ከባዱ ዥንብር፣ ከባድ ግርግርና አለመግባባት ተፈጠረ። ያም የስሜት አለመግባባት፣ አለመረጋጋት፣ ግራ መጋባት ነው እንጂ የቃላት ልውውጦችና ሌሎች ነገሮች አልነበሩ። ይሄም ጉዳይ ዲያስፖራው የልጄ እጮኛ ጋር ደረሰ። እሱም ያልጠበቀውና ያልገመተው ነገር ሆነ። በዚህ መሃል ነበረ ሁሉም ጉድ ፍርጥርጥ ብሎ የወጣው። ለ10 ዓመታት ባሌ አግብቶ ወልዶ ሲኖር አንድ ሀገር ላይ አንድ ከተማ ላይ እየኖርን እኔ የት ነበርኩ? አቅፌው እየተኛው አንድ ቤት ውስጥ አንድ ማዕድ ላይ እየተጋራን ሰላማዊ ጤናማ በፍቅርና በመተሳሰብ የተሞላ ቤተሰብ አለን ብለን የምናምን ልጆቻችንን ግልጽ ሆነው በራሳቸው ተማምነው የሚፈልጉትንና የሚያስፈልጋቸውን እንዲነግሩን፣ እንዲዋደዱ፣ እንዲተማመኑ አድርገን ለማሳደግ እየሞከርን የነበርን እኛ ብዙ ሀብቶችን ብዙ ድርጅቶችን ያፈራን እኛ እያንዳንዷን ነገር እየተነጋገርን እያንዳንዷን ነገር እየተመካከርን ፈተናል፣ አሳልፈናል፣ ተናበናል፣ ተዋውቀናል፣ ብዙ ጋገቶችን ብዙ ቁልቁለቶችን አብረን ወርደን ወጥተናል ብለን የምናምን እኛ 10 ዓመታት ባሌ ሌላ አግብቶ ወልዶ ህይወት መስርቶ ሽማግሌ ልኮ ሰርግ ደግሶ ተሞሽሮ ሲያገባ እኔ ሚስቱ የት ነበርኩ? ከሁለት ያ ነገር ሲፈጠር ለማን ማዘን ለማን ማልቀስ እንዳለብኝ ግራ ገባኝ። አብሶ ይሄ ነገር ከዚች ከአካል ጉዳተኛ ልጄ ጋር ተያይዞ መምጣቱ እጅጉን አስከፋኝ። ልቤን የሰበረው ሆነ። የዚች ልጄ ጉዳይ የእግር እሳቴ ነው፣ የዘላለም ቁስሌ ነው። ሁሌም የሚያስብለኝ ህመሜ ነበረ። እውነት ሚወዳት ታገኛለች፣ ሚያገባት ታገኛለች፣ ሚያፈቅራት ምታፈቅረው ታገኛለች እያልኩኝ ለዚያ ሁሉ ዓመታት እሷን ባሳደግኩበት ቀንና ምሽቶች ሁሉ አጠገቧ በተቀመጥኩበት ካጠገቧ በራኩበትም ሰዓታት ሁሉ እንደ ቁስል ሲጠዘጥዘኝ የኖረውን እውነት ወደ ደስታ ተቀይሮ ወደ ሐሴት ተቀይሮ ህልሜ እውን ሆኖ አይሆንም ያልኩት ነገር ተሳክቶ በማይበት ቀን ላይ ይህ ነገር ተፈጥሮ የልጄም የኔም የቤተሰቤም ህይወት ድብልቅልቅ ሲል ለራሴ ይሁን ለልጄ ይሁን ለዚህ ሁሉ ዓመታት ለገነባው ትዳሬ ይሁን በመኳያ በመዳሪያችን ጊዜ ለሚበተነውና ለሚፈራርሰው ህይወታችን ይሁን ለማን ማልቀስ እንዳለብኝ እንኳን ግራ ገባኝ። እንባዬ ደረቀ። ጭንቅላቴ ባለበት ቆመ። ማሰብ አቃተኝ።
ልጄ በዛችው ደቂቃ በዛችው ሰዓት ስትፈራርሳ አየኋት፣ ስትወድቅ አየኋት፣ ተስፋ ስትቆርጥ ወደ አዘቅት ስትገባ አየኋት። በሕይወቴ ብዙ ስራዎችን ሰርቻለሁ፣ ብዙ ጣውረዶችን አሳልፌያለሁ። ስኬታማ የሚባል ነጋዴ ነኝ፣ ስኬታማ የምባልም እናት ነኝ። ከሁሉም ስኬቶቼ፣ ከሁሉም እድሜዎቼ፣ ከሁሉም ስራዎቼ የሚያስደስተኝ ግን እቺ ሴት ልጄ ላይ የሰራሁት ስራ ነበር። ራሷን የምታከብርና የምትወድ ጎበዝ፣ ጠንካራ ሴት አሳድጌያለሁ። ምንም አካል ጉዳተኛ ብትሆን፣ ምንም የህይወት እንከን ቢኖርባትም አስተሳሰቧ ግን ሙሉ አድርጎልኛልና ከዚህ በኋላ አላስብም ስለሷ ብዬ ልቤ እርፍ ባለበት ሰዓት ለዓመታት የገነባሁት ኩራቴ ኩምሽሽ አለ። ልጄ ምንም ነገር አይሰብራትም፣ ምንም ነገር ወደ ኋላ ያስቀራትም ያልኳት ፍቅር የሚባለው ነገር ሰበራት። ያዝኩት ጨበጥኩት ባለችው ማግስት ማጣትን ስትቀምስ፣ መጠላትን ስታይ፣ መገፋትን ስትጋፈጥ አልቻለችም። ውድቅድቅ አለች፣ ስብርብር አለች። ምንም ያልሰራሁትን ያህል ልጄ ኩምሽሽ ያለች፣ ያፈረች፣ አንገቷን የደፋች፣ ራሷን የጠላች፣ ከመኝታ ቤቷ የማትወጣ፣ ምግብ የማትበላ፣ ራሷን ትጎዳ ይሆን እንዴ፣ ራሷን ታጠፋ ይሆን እንዴ ብዬ እስክፈራና እሷን ብቻ የሚጠብቅ ሰራተኛ እስክቀጥር ድረስ ገለልተኛ ሆና አፏን ለጉማ አይኗንም ልቧንም ከኔም ከቤተሰቡም ማሽሽታ ጸጥ ያለች ግዑዝ ሆና አንድ ክፍል ውስጥ ራሷን ቆልፋ ቁጭ አለች። ከዛ ቀን በኋላ አገባሻለሁ እወድሻለሁ ብሎ ሽማግሌ ላከው ሀገር ጥሮ እሷን ለማግባት እሷን ለማግኘት እዚህ ድረስ የመጣውም ሰው ጠፋ፣ ድምፁን አጠፋ። ምንድነው የተፈጠረው? ምንድነው የሆነው? እንዴት ነሽ? ምን እናድርግ? እንዴት እናድርግም አላላት። ለደቂቃ ሳይደውልላት ሳያወራት ቴክስት ሳያደርግላት ያልቆየን ያህል ባንዴው የውሃ ሽታ ሆኖ ቀረ። ልጄን ያ ነገር እጅግ በጣም ጎዳት። ልጄን ሊያገባት የመጣው ሰው የራሱን እጮች ይመለምል ጀመር። ለማግባት ሌሎች ሴቶችን ማየት፣ ሌሎች ሴቶችን መፈለግ እንደጀመረ ሰማሁኝ። በእርግጥ ውስጡ ላይ ቅር ያለው ክብድ ያለው አንዳች ነገር ነበረ። ያን ነገር ሊያቀልለት ይህ አጋጣሚ መጣ። ከቤተሰቡም ዙሪያውም ካሉ ሰዎች እንዴት እሷን ወላድ በድባብ ትሄድ? ስንት ቆንጆ ባለበት፣ ስንት ሰው ባለበት ምትንከባከባት ሴት ነው ወይስ ትዳር መስርተ ልጆችን ወልደ በሰላም የምትኖርበትን ህይወት ነው የፈለግከው? ቺን አካል ጉዳተኛ እንዴት ነው ለማግባትስ ለማሰብስ የዳዳህ እያሉ ከግራ ከቀኝ ሁሉም ሰዎች አዋከቡት። የማህበረሰብ ሐሳብ፣ የቤተሰብ ሐሳብ የማንንም ህልምና የማንንም ምኞት ያኮላሻልና እሱም ወሬው ሲበዛበት በቤተሰባችንም መሃል የተፈጠረው አለመግባባትና ረብሻን ሲመለከት ምን እዚህ ውስጥ ከተተኝ ያለ ይመስላል ዞር ብሎ የራሱን ህይወት ማሳደድ ጀመረ። በሱም ላይ አይፈረድም። ይህን ስሰማና ይህን ሳይ ደግሞ ይበልጥ ልቤ ተሰበረ። በእርግጥም ይህ ሰው እስከ መጨረሻው ሄዶ ቢያገባትም አያኖራትም ነበር። አቋም ያለው ሰው አልነበረም። ጽናት ያለው ሰው አልነበረም። እውነት ፍቅርም ያለው ሰው አልነበረም። መኖርና መመኘት የተለያየ ነገር ነው። በአካል ሲመጣ በአይኑ ሲመለከታት የማህበረሰቡን እያንዳንዱን ነገር ጆሮ ውስጥ መክተት ሲጀምር ሐሳቡን መቀየሩ ከሱም የሚጠበቅ ነገር ነው። ነገር ግን ሁኔታው በዚህ መንገድ መሆኑ አብሶ ደግሞ በገዛ አባቷ በገዛ ውዷ ባሳደጋት በወለዳት ሰውዬ ምክንያት መሆኑ ያሟል። ልጄንም አመማት። ቤተሰቤ ሁሉ ታመመ። ሁሉም ሰው ቆሰለ። የምናወራው የምናደርገው የምንኖረው ህይወት ሁሉ ትርጉም የለሽ ሆነብን። ልጆች አባታቸውን ጠሉት። አባታቸውን እንደ መልአክ ነበር የሚያዩት፣ እንደ ንጉሥ ነበር የሚያዩት፣ እንደ መሪ ነበር የሚያዩት። ያምኑት ነበር፣ ይከተሉት ነበር። የዚህን ያህል ዓመት እንዴት ዋሸን? ሊያወራን ቢሞክር ሊነግረን ቢሞክር እኛ ማመን አንችልም እንዴ? መቀበል አንችልም እንዴ? አባታችንን እውነት የምናውቀው አባታችን ነው እያሉ ልጆቼ አባታቸውን መርገም ጀመሩ። ስለ አባታቸው የነበራቸው አመለካከት ሙሉ ለሙሉ ተቀየረ። እዚህ ላይ ተው ባይ አይ ይሄ ትክክል አይደለም አጋጣሚ ነው ባይ አልሆንኩም። አበረታታኋቸው፣ ጨመርኩላቸው። አባታችሁ እንደዚህ አይነት ሰው ነው፣ እንደዚህ አይነቱን ሰው ነው አቅፌ የኖርኩት። እኔ ግን የትኛው እንቅልፍ ላይ ነበርኩ አልኩኝ። መቼ ነው ይሄ ነገር የጀመረው አልኩኝ። ወደ ኋላ ተመልሼ ይሄ ጉድ የጀመረበትን ነገር አጠንጥኜ ልደርስበት ስመለስ ክፍለ ሀገር ላይ አንድ ትልቅ ፋብሪካ ከፍተን ነበር። የዛ ፋብሪካ ጥንስስና የባሌ ሁለተኛ ትዳር አንድ ሆኑብኝ። እዛ ጋር ነበር ባሌ አዲሱን ህይወት የጀመረው።
እዛ ጋር ነበር አዲሱን ቤት ያደራጀው። እኔ ምን ሳረግ ነበር? እኔማ ከልጆቼ ጋር ነበርኩ። እኔማ ከትዳሬ ጋር ነበርኩ። እኔማ ህይወታችንን ለማቃናት ደፋ ቀና እያልኩኝ ነበር። ድግፍ ብዬ እንደ እብድ በደመ ነፍስ ነበር የምጓዘው። ምንም ነገር ማሰብ፣ ማገናዘብ፣ መረጋጋት የሚለው ነገር ውስጥ አልነበርኩ። ልጆቼን ሁሉ ከጎን ያሰለፍኩ። አባት ላይ ሁላችንም ማደብንበት እስከማንሰማው ድረስ እስከማንፈልገው ድረስ ምንድነው የተፈጠረው? ምንድነው የሆነው? ለምንድነው እንደዚህ ያደረግከው ብለን እስከማንጠይቀው ድረስ ሁላችንም ተጸየፍ። እሱም ከቤት ወጥቶ ቀር። ሊያብራራልን አልቻለም። እንዲህ ነው እንደዛ ነው ብሎ ሊል አልቻለም። ያ ጉዳይ ከተፈጠረ በኋላ እጅግ በጣም ልቡ ተሰብሯል። አብሶ በልጁ ጉዳይ በጣም ደንግጧል፣ ተርበትብቷል። እሱ ለ10 ዓመታት ካደረገው ነገር በላይ ዛሬ በሱ ምክንያት ብዙ ዋጋ ከፍለን ያሳደግናት ይቺ ምስኪን ልጃችን ይህ ነገር እሷ ህይወት ውስጥ መሆኑ አሳፍሮታል፣ አሳዝኖታል። ማንም ከሚረዳው በላይ ልቡን ሰባብሮበታል። ለዛም የመረጠው ከዙሪያችን ከአካባቢያችን መራቅ ነበረ። እኛም አልፈለግነው። ቢመጣም አጠገባችን ቢሆንም እስከምንጸየፈው ድረስ ከውስጣችን አወጣ ነው። እኔም ልጆቼም አንድ ሆነን ያን ያደረግኩት አንድ ነገር ጠበቃ ቀጥሬ እያንዳንዱን ንብረት አካውንት ውስጥ ያለውን ገንዘብ ሳይቀር ማሳገድ ነበር። ሁሉም ነገር በእኔ ቁጥጥር ስር ነው። የሁሉም ነገር ኃላፊው፣ የሁሉም ነገር ተጠያቂው፣ የሁሉም ነገሩን ባለቤት እኔን አድርጎኛል። ባለቤቴ በጣም ይተማመንብኛል፣ ይደገፍብኛል። እድሜ ልካችንን ስንኖር አንድ ቀን አይኔን ገልጬ እንዳልጠራጠረው ምን እየተካሄደ ነው ብዬ እንዳልል ያደረገኝም በዚሁ ማንነቱ ነው። ምንም አይነት የንብረት ጉዳይ ከሱ ጋር እንዲነካካ አይፈልግም። ይሰራል፣ ይለፋል። በእርግጥ ሁሉንም ነገር አብረን ያደረግነው። ስራ ሲስተም ውስጥ የከተትኩት፣ ስራን ያስተማርኩት፣ ቢዝነስን ሀብዬ እጁን ይዤ ከቅጥር አውጥቼ ያሳየሁት እኔ ነኝ። እሱም ፈጣንና ጎበዝ ነበርና አብረን አድገናል፣ አብረን እዚህ ደርሰናል። በዚህ እኔ ላይ ትልቅ እምነት ነበረው። በኖርንባቸው ዘመኖች ሁሉ በኢኮኖሚና በንብረት ጉዳይ ስለምንም ነገር ወደ ኋላ ሲያደርግ አይቼው አላቅም። አንድም ነገር በእኔ ይጻፍ፣ በእኔ ይሁን፣ እኔ ሊያዘው፣ እኔ ልከልለው ብሎ ተከራክሮኝም አያውቅም። ሁሉንም ምፈልጠው፣ ምቆርጠው፣ ማወጣው፣ ማወርደው እኔ ነኝ። ባሌን እንዳምነው ያደረገኝ አንዲያ ነው። ሌላው ከቤቱ ቀርቶ አያውቅም። ጆሮን ነስቶኝ አያውቅም። ፊቱን ነስቶኝ አያውቅም። ሐሳቡን ነስቶኝ አያውቅም። እኛ ጋር ሲሆን ባሌ እኛ ጋር ነው። ልቡም ሐሳቡም ትኩረቱም ከኔ ጋር ነው። ጊዜውን ይሰጠኛል። በፈለግኩት ሰዓት አገኘዋለሁ። በደስታም በሐዘኔም በምጤም በእርግዝናዬም ካጠገቤ ተለይቶ አያውቅም። ለዛም ባሌን ልጠረጥረው አልችልም። ምንም አይነት የተለወጠ ባህሪ አይቼበት አላውቅም። ከመኖር ከአስተሳሰብ ከመግባባት ከማውራት አንጻር እያንዳንዷን ጥቃቅን ነገር ባገጣጥም ብከታተል ስለ እሱ ሌት ተቀን የማስብና የማይሴት ብሆን ኖሮ በቀላሉ በአጭርና በጥቂት ጊዜ ውስጥ ሁሉንም ነገር አቅ ነበር። እኔ ግን እንደዛ አይደለሁም። ብዙ ስራ ያለብኝ ሴት ነኝ። ልጆቼን አሳድጋለሁ። እቺ አካል ጉዳተኛ ልጄን እንከባከባለሁ። ከምንም በላይ ስኬታማና ፍሬ ያላቸው ጥሩ ልጆችን ለማግኘት እንቅልፍ የማጣ ሴት ነኝ። ከዛም በላይ የቢዝነስ ሰው ነኝ። ብዙ ቦታዎች ላይ እሮጣለሁ፣ ብዙ ቦታዎች እገባለሁ፣ እወጣለሁ። የስራም ኃላፊነት እኔ ጫንቃ ላይ አለብኝ። ያ ሁሉ በተደራረበበት ሁኔታ የባሌ ፊት ሳይቀየርብኝ፣ አመሉ ሳይቀየርብኝ፣ ጊዜው ሳይሸራረፍብኝ እንዴት ብዬ ነው ባሌን ልጠረጥረው የምችለው? ወደ ኋላ ተመልሼ ነገሮችን ሳገጣጥም ከዛሬ 10 ዓመት በፊት አንድም ፋብሪካ ክፍለ ሀገር ላይ ከፍተን ነበር። ባለቤቴ ያ ፋብሪካ ከተከፈተ በኋላ 3 ቀን እኛ ጋር ቢሆንም 3 ቀኑን እዛው ክፍለ ሀገር ላይ ነው የሚያሳልፈው። ዋናው ምርታችን እዛ ተመርቶ ነው ለዚህ ለሽያጭ የሚቀርበው። ስለዛም እዚህ ያለውን ጉዳይ እኔ ስቆጣጠር እዛ ያለው ጉዳይ ሙሉ ኃላፊነቱን ወስዶ እየሰራ የነበረው እሱ ነው። ይሄም ነገር የተከሰተው በእርግጠኝነት ያኔና እዛ ነው። ነገር ግን ሚስቱ የአዲስ አበባ ልጅ ናት። እንዴት ተገናኙ? እንዴት ሆነ? የሚለውን ነገር ማወቅ ፈለግኩ። ማጥናት ጀመርኩ። የደረስኩበት አንድ ነገር ሚስቱን ያገኛት እዛው ለትምህርት በሄደችበት የዩኒቨርሲቲ ተማሪ ሆና ነው ተባለ። ያገባት እዛው ነው፣ ሚያኖራትም እዛው ነው። እሷ ባለትዳሩ መሆኑን አውቃ ሚስጥሩን ጠብቃ ይህን ነገር አምና ተቀብላ አብረው መኖሩ ደግሞ ሚስጥሩ በቀላሉ ተጠብቆ እንዲኖር የረዳው ይመስለኛል። የሚገርምሽ ነገር ይቺ ሁለተኛ ሚስቱ ስለ ልጆቹ፣ ስለ እኔ፣ ስለ ህይወቱ፣ ስለ ቤቱ አንዲትም ነገር ሳይቀር ታውቃለች። በመልክ ሳይቀር ትለየናለች፣ ታቀናለች። እኛንን ምንም ነገር የማናውቀው
2 እንዳልኩሽ በደመ ነፍስ ሄጄ በደመ ነፍስ ተጉዤ ሁሉንም ንብረቶቹን አካውንቱ ላይ ሳይቀር ያለውን ገንዘብ አሳገድኩበት። የፍቺ ወረቀትም አስገባሁኝ። ሁሉንም ነገር ያደረኩት በቅጽበት ነበር። ማንንም አላዋራሁም፣ ማንንም አላማከርኩም ከልጆቼ ውጭ። ሁሉም ልጆቼ ደጋፊዎቼ ነበሩ። ሁሉም ኢኮኖሚዎቹ ሲዘጉ ስራ መስራት አቃተው። ፋብሪካውም ስራውን አቆመ። ያኔ ሳይወድ በግዱ ተጎትቶኛ ጋር መጣ። ምን እያደረግሽ ነው? ምን እየሆንሽ ነው አለኝ። ምን እያደረግኩ እንደሆነ ታውቃለህ? አንዲት ቤታቤስቴ አታገኝም። ሁሉም ነገር የኔ መብት ነው፣ የኔ ሀብት ነው። ሻንጣህን ይዘህ ውልቅ በል። የፍቺውንም ደብዳቤ አስገብቻለሁኝ። ከጠበቃዬ ጋር ተከራክረ ፍቺውን ፈጽም አልኩት። ምንም እንዲያወራ ምንም እንዲናገር ፋታም እፎይታም አልሰጠ ነው። ከነ ልጆቼ አንድ ሆነን በአንድ አፍ በአንድ ልብ ከዚህ ከዛ አጣደፍ ነው። ባለቤቴ ሞት ይመጣል እንጂ ሽማግሌ የሚባል ነገር አስታራቂ የሚባል ነገር ሰው በህይወት ውስጥ ጣልቃ ማስገባት በፍጹም የማይወድ ሰው ነው። ነገር ግን ሁኔታችን እሱን ለማውራት እሱን ለማናገር ምንም የሚሰጥ አልነበረም። ልጆቹ እንደ አባት ሪስፔክት ሊያደርጉት እንኳን አልቻሉም። እኔም እንደ ሚስት ጥቂት እንኳን አንገቴን ልሰብርለት አልቻልኩ። አንድ ቤትሽ ውስጥ ቀጥረሽ አሰርተሽ ከባድ ጥፋት አጥፍቶ ከቤትሽ እንደምታባርሪው ሰራተኛ ነበር ወሬያችን፣ አድራጎታችን ሁሉ። እነሱም እንዳባታቸው እኔም አንድ ቀን አብሮኝ እንዳደረ ባሌ እንኳን ጥቂት ሀያን አላደረኩለትም። ያ ነገር ልቡንም ኩትኩት አደረገው። እርግጥ የኔም የልጄም ልብ ከተሰበረው በላይ አይደለም። ያ ሁሉ ነገር ሲሆን ምንም አልመሰለኝም። እየተበቀልኩት ለሰራልኝ ላደረገልኝ ነገር ሁሉ ዋጋውን እየከፈልኩት መሆኑን እያሰብኩ ደስ ይለኝ ነበር፣ እረካ ነበር፣ እደሰት ነበር። በሚችለው ሁሉ ብቻውን መጥቶ እንደለመድነው እንደ ባህል እንደ ወጋችን እንደ ቤታችን እንድንመካከር እንድንወያይ ይቅርታ እንድንጠያየቅና የምንፈልገውን ሁሉ ሊያደርግልን ተደጋግሞ እየመጣ ቢሞክርም ፈጽሞ በጄ ልንለው አልቻልንም። ያኔ ነበር ሳይወድ በግዱ በህይወታችን በጣም የምናከብራቸውን የምንወዳቸውን ሰዎች ጣልቃ ያስገባው። ሽማግሌ ሰበሰበ። ሽማግሌ ተሰብስቦ ለሳምንታት ቀን በቀን ሳይታክቱ ያሸማግሉን ጀመር። ታረቁ፣ ይህ እኮ መብቱ ነው፣ ዲኑ የፈቀደለት ነው፣ አንዴ ሆኗል፣ አንዴ ተፈጥሯል፣ እናንተ ትልልቅ ሰዎች ናችሁ፣ ልጆቻችሁን በመዳሪያ በመኳያ ሰዓት እንደዚህ አይነት ነገር ውስጥ አትግቡ እያሉ ለመኑን፣ አስለመኑን። ለሳምንታት ቀን በቀን ከለፉ በኋላ የመጨረሻ ውሳኔ ከልጆቼ ጋር ተነጋግሬ አንድ ነገር ነበር። ለ10 ዓመታት ዋሽቶኛል፣ ለ10 ዓመታት አቁስሎኛል። ከጀርባዬ ያደረገውን ነገር ሚስቱን ፈቶ ህይወቱን በትኖ ያን ህይወት ዘግቶ ካልሆነ በስተቀር በፍጹም ከዚህ በኋላ እኛ ህይወት ውስጥ አይገባም ብለን እኔም ልጆቼም ደመደምን። ይሄ ሐሳብ የኔ ሐሳብ ነበር። እችን ሴት የምበቀላት እሱንም የምበቀለው ከልጆቹ በመለየትና ከኛ ውጪ ሆኖ ሲያጣጥመው የነበረውን ህይወት በመቀማት መሆኑ ተሰማኝ። ትዳሩን ይፍታ፣ ያንን ህይወት ይዝጋ፣ ለዛም ህይወት አንዲት ቤሳቤስቲ አላወጣም፣ ያለምንም ነገር እችን ሴት ያሰናብታት፣ ያን ይቀበለዋለሁ አልኩኝ። ሳይወድ በግዱ ፈታት። አፋታኋቸው። እሷን ለመፍታት በጣም አቃተተ። በጣም ታመመ፣ ተሰቃየ። ይሄ ነገር እንዳይሆን ለመነኝ፣ አስለመነኝ። ያ ሲሆን ደግሞ እኔ ይበልጥ እልህ ውስጥ ይበልጥ ንዴት ውስጥ ገባሁ። የዚህን ያህል ታፈቅራታለህ፣ የዚህን ያህል ትወዳታለህ፣ ፈታሃት፣ ቤተሰብህን ለማስተካከል እንኳን ፍላጎት እስክታጣ ትወዳታለህ ማለት ነው። በቃ እዛው ከሷ ከተጠቃለን እዛው ሁን፣ እኛ አንፈልግህም ብዬ መልሼ አግሬሲቭ ሆንኩ። እሱም አለ ለዛ አይደለም፣ ኃላፊነት ወስጄ አግብቻታለሁ፣ ምንም የሌላት ብቸኛ ምስኪን ሴት ናት፣ ልጆችንም ከሷ አግኝቻለሁ፣ የልጆቼም የሷም ሀቅ አለብኝ። ቢያንስ ብፈታት እንኳን የሚገባቸውን ነገር ለሷም ሆነ ለልጆቼ እንዳደርግ ፍቀጂልኝ። ያሳመመኝ ነገር ሜዳ ላይ ጣላቸው ማለትሽ ነው አለኝ። እኔ ግን አልፈቀድኩለትም። በለፋሁበት በደከምኩበት ማንንም ልትጦርበት አትችልም። ከኔ ልጆችን ተሰተህ ነበረ፣ በቂ ልጆች ነበሩ። አልጠግብ ብለህ የትም የወለድካቸውን ልጆች እዛው በጣፈንታቸው በድላቸው ይደጉ። በእኔ ሀብት በእኔ ንብረት በእኔ ላብ አይደለም ብዬ አሁንም ጥንክር ግግም አልኩበት። ምንም ምርጫም አማራጭም አልተውኩለትም። ሳይወድ በግዱ ተስማማ። ሚስቱን ፈታት። እኛም ጋር መኖር ጀመረ። ያ ኑሮ ደስ የሚል አልነበረም፣ እንደ ድሮ አልነበረም። እሱም ጋር
እኛም ጋር ስቃይ ነበረበት። ያ መተሳሰባችን፣ መፋቀራችን፣ መረጋጋታችን ሊመጣ አልቻለም። ባለቤቴ ላይ ይህን ሁሉ ውሳኔ በወስንበት፣ ይህን ሁሉ ፍርድ ፈርጄበት በዛ ጉዳይ ቢስማማም አሁንም ግን አልጠረቃሁም፣ አልተደሰትኩም። ህመሜም አልሻረልኝም፣ ደስታዬም አልመጣልኝም፣ መረጋጋትንም አላገኘሁም። ሌላ ህመም ብቻ፣ ጸጸት ብቻ፣ ንዴት ብቻ። ባለቤቴ ልጆችን ምን ያህል እንደሚወድ አውቃለሁ። ኃላፊነቱንም ለመወጣት የትኛውን ጥግ ድረስ እንደሚሄድ አውቃለሁ። ኃላፊነቱን ባለመወጣቱና የሚወዳቸውን ልጆች በመበተኑ የልጆቹ አባት ባለመሆኑ የሚሰቃየውን ስቃይ አውቀዋለሁ። ይማር ይቀጣ ፈልጎ ያመጣው ነገር ነው ብዬ ራሴን አጽናናለሁ። ትክክል እንዳልሆነ ቢሰማኝም ባለቤቴ እኛ ጋር ከተቀላቀለ ቀን ጀምሮ እኔም ሆነ ወንድ ልጆቼ ምንም አይነት ፊትም እንደ ድሮ ቦታም አልሰጠነውም። ዝም ብሎ መኖር ብቻ። ነገሮቹን ከየትኛውም ጊዜ በላይ አጠባበቅኩበት፣ አከረርኩበት። ከሱ በኩል የምታልፍ ቤሳቤስቲን ሳንቲም ሳትቀር ለምን ወጣች፣ ለምን ገባች እቆጣጠር ጀመር። የግል አካውንቱ ላይ ምንም አይነት ገንዘቦች እንዳይንሸራሸሩና ለወጪዎቹና ለተለያዩ ነገሮች የሚፈልጋቸው ገንዘቦች በጋራ አካውንታችን ብቻ እንዲገቡ አደረግኩኝ። ከክፍለ ሀገር ስራው አስቀረሁት። ስራውን እዚሁ እኔው የምሰራበት ቢሮ ከኔው ጋር እንዲሰራ አደረግኩኝ። የክፍለ ሀገር ፋብሪካችን ላይ የማምነውን አንድ ሰራተኛዬንና ሁለተኛ ወንድ ልጄን አድርጌ ላኳቸው። ባለቤቴ ከቤቱም ከአዲስ አበባም እግሩ ፍት እንዳይል ወጥር ያዝኩት። ብቻ የቁም እስረኛ ሆኖ ነበር ከኛ ጋር የሚኖረው። ያም ሆኖ እኔን ያቀኛል። የሚስቱን ደካማ ጎን፣ ጠንካራ ጎን፣ ብርታቴን ያውቀዋል። በምን በኩል የኔን ልብም የኔን ውስጥም ማለስለስ እንዳለበት ይረዳል። ባለቤቴ መጀመሪያ ቤተሰቡ ጋር ከተቀላቀለ ቀን ጀምሮ ያደረገው አንድ ነገር ሴት ልጁ እግር ስር ወድቆ እንባውን ጠብ አድርጎ እሷን ይቅርታ መጠየቅ ነው። ሴት ልጁን ይቅርታ ጠየቃት። አልቅሶ እንደ ሕፃን ልጅ እግሯ ላይ ተንፈራፍሮ ይቅርታ ጠየቃት። ልጄም አላሳፈረችውም። አባቷን በጣም ትወደዋለች፣ በጣም ታከብረዋለች። እኛ ያን ሁሉ ፊት መንሳትና ያን ሁሉ ነገር ስንሸርብ፣ ስናወጣ፣ ስናስገባ ከኛ ጋር ተሳታፊ አልነበረችም። ምንም ውስጥ አልገባችም። መኝታ ቤቷን ቆልፋ ከራሷ ሀጃ ጋር፣ ከራሷ ህመም ጋር፣ ከራሷ ነገ ጋር እየተሟገተች ነበረ። አስተያየትም መፍትሄም አልሰጠችም። ዝም ብላን የኖረችው። ዛሬ አባቷ ወደ ቤቱ ተመልሶ እግሯ ስር ወድቆ በድዬሻለሁ፣ ሰብሬሻለሁ ብሎ ሲንፈራፈር ሴት ልጄ የሚጨክል ልብ አልነበራትም። ከሱ በላይ አልቅሳ፣ ከሱ በላይ ታማ፣ አንገቱ ስር ተጠምጥማ አባቴ ይቅርታ አድርጌልሃለሁ አለችው። ከዛ ጊዜ ጀምሮ የአባትና የልጅ ግንኙነት ከመቼውም ጊዜ በላይ እየጠነከረ መጣ። ይህ ሰው ባለቤቴ እኛን ትቶ እኛን ወደ ጎን አድርጎ ይቺ የሰበራትን ሴት ልጁን ለመጠገን ጠዋት ማታ ይጥር ጀመር። አንቺ እውነት ይቅርታ ካደረግሽልኝ፣ አንቺ እኔን ከማርሽኝ፣ ያቺ የድሮዋን አንቺነትሽን እፈልጋታለሁ፣ ጠንካራዋን ልጄን እፈልጋታለሁ። ከመኝታ ቤትሽ ውጪ፣ ወደ ስራሽ ሂጂ፣ ራስሽን ሁኚ እባክሽ። በእኔ ምክንያት መልሰሽ እዚያ ዘቅት ውስጥ ገብተሻል። እውነት ይቅርታ ካደረግሽልኝ ያቺን ሴት ልጄን መልሽልኝ እያለ ሌት ተቀን ይጨቀጭቃት ጀመር። ልጄ በቀላሉ ወደ መጀመሪያው ማንነቷ፣ ወደ እርጋታዋ ልትመለስ አልቻለች። እንደዛው እንዳዘነች ወራቶች ቢቆጠሩም ቀናቶች ቢያልፉም ነገሮች በዚህ ደረጃ ወጥተው ወርደው ታምሰው አረጋ ብለው ቤታችን ላለመውደቅ እየተንገዳገደ ቢቆምም ልጄ ከድብርት ስሜቷ፣ ከሀዘን ስሜቷ፣ ከስብራት ስሜቷ፣ ከናፍቆት ስሜቷ አልወጣችም። አባት ይጥር ጀመር። የአባት ጥረት ትክክልም ልክም ነበር። በዚህ ቅርርብ ውስጥና በዚህ ግንኙነት ውስጥ አባትና ልጅ የሆድ የሆዳቸውን ያወሩ ጀመር። ልጄ አባቷ የገባበትን ነገር በምን መንገድ በምን ሁኔታ እንደሆነ የማወቅ ከፍተኛ ጉጉት ነበራትና አባቷን ጠየቀችው። አባዬ አንተ የመርህ ሰው ነህ፣ ለራስህ ክብር ያለህ ሰው ነህ። እንዴት እዛ ጋር ወደቅ? እንዴት ይሄን ልታረግ ቻልክ? አድርግ እሺ፣ ቢያንስ ለኛ ለልጆች ከግልጽነት በላይ ግልጽ ሆነ፣ ከአባትነት በላይ ጓደኛ ሆነ ያሳደግከን፣ ስለ ታማኝነት፣ ስለ እውነተኝነት፣ ስለ ሐቀኝነትና ስለ አፍቃሪነት እየነገርክ አሳድገህን እንዴት ከኛ ደብቀህ እዚህ ውስጥ ልገባ ቻልክ? ምን አይነት ህይወት ነው አንተን ጠላልፋ የጣለችህ? ብላ ልጄ በሁለተኛ ግንኙነቱ የመጣበትን እና የገባበትን መንገድ ልጠይቀው ሞከረች። ልጄ ለእኔም ጓደኛዬ ናት። ከአባቷ ጋር ያወራችሁን እያንዳንዱን ነገር ነገረችኝ።
አባቷም ያላት አንድ ነገር የሰው ልጆች የሚወድቁበት ጉድጓድ የተለያየ ነው። እኔም የስሜት ጉድጓድ ውስጥ ገብቼ ነበር። ያ ስሜታዊነቴን በመጥፎ አላህን በሚያስቆጣ መንገድ ላረገው አልፈለግኩም። በትክክለኛው መንገድ ላደርገው ወሰንኩኝ። ከሚስቴ ምንም ጎሎብኝ ምንም አጥቼ አይደለም። እናትሽን በጣም ወዳታለሁ፣ በጣም አከብራታለሁ። ለእኔ የህይወቴ መሰረት ናት። እስከ ህይወቴ ፍጻሜ ከእሷ ጋር መሆን ከእሷ ጋር ማርጀትን የምፈልገው። እቺ ሴት በህይወቴ ስትመጣ እኔም እንደ ሰው የምፈተንበት የምሰቃይበት ጊዜ ነበር። ከእናትሽ አጠገብ ልቅ ያለሁኝ ሰው ነኝ። ስሜት የሚባል ነገር አለ። ወንድ ነኝ። በዛ የርቀት ሰዓት ላይ ብዙ የማልቋቋማቸው ብዙ እንደዚህ ነው እንደዛ ነው የማልላቸው ነገሮች ህይወቴ ላይ ይፈራረቁ ነበር። ይች ሁለተኛ ሚስቴ በጣም የደሃና የምስኪን ቤተሰብ ልጅ ናት። ከምስኪንነታቸውም ከድህነታቸውም በላይ አባትና እናቷ በትዳራቸው ያልተረጋጉ፣ ቤታቸው ሰላም የራቀው፣ ሁሌም የሚነዛነዙና የሚጨቃጨቁ፣ ተፋተው ያልተፋቱ፣ አብረውም ሆነው በሰላም የማይኖሩ አባትና እናት ናቸው። የዩኒቨርሲቲ እድልን አግኝታ እዛን የነበርኩበት ሀገር ስትመጣ ዩኒቨርሲቲው ላይ ከ1 ዓመት በላይ መቆየት አልቻለችም። ከዩኒቨርሲቲ ተባረረች። ያኔም እዛ ጭቅጭቅ ድህነት የሞላበት ቤት ውስጥ መመለስ ስላልፈለገች ትንሽዬ ቤት ተከራይታ እኛ ፋብሪካ ውስጥ ተቀጥራ መስራት ጀመረች። በዛ ጊዜ ነበር ከእሷ ጋር የተቀራረብ ነው። በፋብሪካው ውስጥ የኔ የቅርብ ተጠሪ ሆና ስታገለግል በስራዋ ጎበዝ ታጋይና ታማኝ ሴት ነበረች። የነበረን የስራ ቅርርብ ወደ ፐርሰናል ግንኙነት ተጠጋ። ስለ ቤተሰቧ፣ ስለ ኑሮዋ፣ ስለ ህይወቷ እየጠየኳት እያወራችኝ እየነገረችኝ ስትመጣ እጅግ በጣም አዘንኩላት። መጀመሪያ የቤት ኪራዩን በመክፈል ደሞዟን ከፍ በማድረግ እየረዳኋት ነበረ። በመቀጠል ግን ከእናትሽ ጋር የነበረን ርቀት፣ ስራ ቦታዬ ላይ የነበረው ውጥረት እንዲሁም ደግሞ የስሜት ፈተናዎች እየተደራረቡብኝ ሲመጡ በሐራም መውደቅ አልፈለግኩም። በሐላል ቀለል ያለ ሰርግ አድርገን እንድንጋባ በጠየቅኳት ሰዓት እሷም እኔን ወዳኝና ፈልጋኝ ነበርና ምንም አይነት ፕሮሰስ ሳታበዛ ተቃውሞም ሳታመጣ ያለሁበትን ነገር ሁሉ ተቀብላ ለቤተሰብ እንዳለኝ አምና እሽታዋን ስትገልጽልኝ ነገሮችን ሁሉ ስታቀልልኝ ወደ ትዳር ገባው። ያኔ አልነግራችሁም የሚል ሀሳብ አልነበረኝም። ነገሩ ፍጥንጥን ስላለብኝ ግን በምን መንገድ ላስረዳችሁና ልነግራችሁ እንደምችል እያሰብኩኝ ዓመታት አለፉ። ልጄም ወደ ቋሚ ህይወቷ ተመለሰች። በስራ አጋጣሚ ከአንድ ሰው ጋር ተዋወቀች። ከዚህም ሰው ጋር ማንም ጋር ተግባብታ በማታቀው ልክ፣ ማንም ጋር ተዋህዳ በማታቀው ልክ ተዋሃደች። አዎ ይህ ሰው ባለትዳር ነበር። ሀውለት የኔ ቤት ፈተና ከባድ ነው። ባለትዳር ሆኖም ከልጄ ጋር በጣም ተዋደዱ፣ በጣም ተፋቀሩ። ሊያገባት ፍላጎት እንዳለው ነገራት። ሁሌም ወደ እናንተ ስመጣ ዛሬ ነግራችኋለሁ፣ አሳውቃችኋለሁ እያልኩኝ እመጣለሁ። እናትሽ አጠገብ ስደርስ ግን ወኔውንም ብርታቱንም አጣለሁ። እሷኔ ላይ ያላት መደገፍ ከእናንተ ጋር የምታሳልፈውን ውጣ ውረድና የወደፊት ምኞቷን ሳይ በደስታ ከእናንተም ጋር ከሚስቴም ጋር ሳሳልፍ ይሄን ነገር ማጣው ይመስለኛል። ብነግራት እንበጣበጣለን፣ ብነግራት እሰብራታለሁ፣ ብነግራት ይህን ሰላምና መረጋጋት ላናገኝ እንችላለን ብዬ የወጣ ቀን ይውጣ የሆነ ቀን ይሁን አንድ ቀን ጠብቄ እነግራቸዋለሁ እያልኩኝ ቀን ቀናትን ተካ። ዓመታትን ወለደ። ሚስቴም ላይ በላይ መውለዷን ቀጠለች። ይህን ጉዳይ በቀላሉ እንዳልነግራችሁ ያደረገኝ አንድ ነገር ለእናታችሁ ያለኝ ፍቅርና የእሷን መሰበር ማየት በመፍራቴ ብቻ ነው አላት። ልጄ ይህን ነገር ስትሰማ በጣም አዘነች። እናም ልጄ አንድ ነገር ልለምንሽ ይላታል። ምን ስትለው እናትሽን አሳመኝልኝ። ዛሬ ልጄና ሁለተኛ ሚስቴ ያሉበት ሁኔታ በጣም በስቃይና በችግር ነው። ሚስቴ እንደነገርኩሽ የሚረዳት ከጎኗ አለሁሽ የሚላት የሚያግዛት ምንም አይነት ደህና ቤተሰብ የላትም። ቤተሰቦቿ በእሷ እርዳታ የሚኖሩ የእሷ ጠባቂዎች ናቸው። እኔ እሷን ብቻ ሳይሆን ቤተሰቦቿንም እየረዳው ነው እስከዛሬ ድረስ የደረስ ነው። ዛሬ አውጥቼ ጥያት እሷም ሆነ ልጆቼ እየተራቡ ነው። ይሄ የልጆቼ ጥፋት አይደለም። ልጆቼ እዚህ ውስጥ ምንም እጃቸው የለባቸውም። እናንተን እንደምወዳችሁ ለእናንተ እንደምሳሳላችሁ ለእነሱም እሳሳለው፣ ለእነሱም ፍቅር አለኝ። እናትሽ ተቆራጭ ታደርግላት። ልጆቼ ሳይራቡ ሳይጠሙ እንዲያድጉ አንቺ አሳምኛት። እናትሽ ካንቺ ቃል አትወጣም። እናትሽ ካንቺ ፈቃድ ፈቅ አትልም። እባክሽ ልጄ አንቺ ከተረዳሽኝ የሚስቴንና የልጆቼን ጉዳይ አንቺን ሽምግልና እናትሽ ጋር ልላክሽ። አንቺ አሳምኛት። ዞሮ የእናንተም ወገን ናቸው፣ የእናንተም ወንድምና እህቶች ናቸው ብሎ ልጄ እኔን እንድትለምን ለመናት። ባሌ
የኔን ደካማና ጠንካራ ጎኔ ያውቃል ያልኩሽ እዚህ ጋር ነው። አዎ የኔ ደካማ ጎኔ እቺ ሴት ልጄ ናት። እሷ ስታለቅስ፣ እሷ ስታዝን፣ እሷ ስትከፋ ማየት አልፈልግም። ምንም ብትለኝ፣ ህይወትሽን እንኳን ስጪኝ ብትለኝ ለእሷ እንደምሰጣት ያውቃል። የእሷን ደስታ ለማየት፣ የእሷን እርካታ ለማግኘት ምንም ነገር እንደማደርግ ያውቃል። ባለቤቴ በልጄ በኩል ሄዶ አሸነፈኝ። እሷም አላሳፈረችውም። ባላት ነገር ልቧ ተነክቷል። በሆነው ነገር አባቷን አምና ተቀብላለች። በእርግጥ የአባቷ ልጅ ናት። አባቷን እጅግ በጣም ትወደዋለች። ከቀን ወደ ቀን የእሷና የእሱ መቀራረብ እየጠነከረ አብረው ማውራታቸው፣ አብረው ማሳለፋቸው፣ መመካከራቸው እየበረታ ሲመጣ ልጄም ነቃ ነቃ ስትል አየኋት። ወደ መጀመሪያው ቦታዋ ስትመለስ አየኋት። ወጣ ወጣ ስትል አየኋት። ከኔ ጋም ለማውራት ከኔ ጋም እንደ ድሮዋ አፍላፍ ለመግጠም ወደዚህ ወደዛ ለማለት በስራዬም ለማገዝ ስትሞክር ሳያት ደስ አለኝ። ያኔ ትንሽ ለባሌ ልቤ መከፈት ጀመረ። ነገር ግን አንድ ያጠፋሁት ነገር በልጆቼና በባሌ መካከል የነበረውን መደማመጥ የነበረውን መከባበር አጥፍቼባቸዋለሁ። እስከ ዛሬ ድረስ እንደ እግር እሳት የሚቆጨኝ ነገር እኔና ባሌ መሃል ልጆቼን ማስገባት አልነበረብኝም። ልጆቼ ልጆቹ ናቸው፣ ባሌ ደግሞ ባሌ ነው። የኔና የሱ ችግር እኔና እሱ ፈተን እኔና እሱ ተቧቅሰን እኔና እሱ ብቻ የምንጨርሰው ነበር። ልጆቹን እሱ ጋር አሳደምኩኝ። ከዛ በኋላ አባታቸውን የሚሰሙ አባታቸውን እሺ የሚሉ አልነበሩም። በብዙ ጉዳዮች ላይ ይሄ እንዲህ ነው ይሄ እንደዛ ነው ሲላቸው ይንቁት፣ አያዳምጡት፣ ወደ ጎን ያደረጉት ጀመር። ይሄን ነገር ልባቸው ውስጥ የከተትኩት እኔ ነኝ። እኔ ስላላከበርኩት፣ ብንጎዳዳም ነገሩን በክብር ስላላደረግኩት፣ ልጆቼን መሀል ስላስገባኋቸው፣ የአባታቸውን ቀላልነትና ወራድነት ልባቸው ውስጥ እንዲገባ በማድረጌ ትልቁ ስህተት ሰርቻለሁ። አዎ ቤት ውስጥ የማየው የአባትና የልጆቹ ግንኙነት ይበልጥ ያቆስሉኝ ጀመር፣ ይበልጥ ያናድደኝ ጀመር። በራሴ ነው ግን መናደዱም መብሸቁም የነበረው። ልጄ መታ ይህን ሁሉ ነገር ነገረችኝ። ዛሬ ሚስቱና ልጆቹ ከባድ ችግር ውስጥ ገብተዋል። ቤተሰቦቹም እናቴ ለእኔ ስቲ እባክሽን የሚገባትን ነገር ለሚስቱ የሚገባቸውንም ነገር ለልጆቹ አድርጊ ብላ እግሬ ስር ወድቃ ለመነችኝ። ልጄን እምቢ ማለት አልችልም፣ የታወቀ ነው። እኔም እሺ ብዬ የሚያስፈልጋቸውን ያህል ራሷ ወስና እንድታሰጥና የበቃቸዋል የምትለውን ያህል ከአባቷ ጋር ተመካክራ ከባንክ ጋር እንድታገናኝላቸው ፍቃዴን ሰጧት። ልጄ ፈገግ አለች፣ በጣም ደስተኛ ሆነች፣ በጣም አመሰገነችኝ። ያን ደስታና እርካታዋን ሳይ ምንም ነገር ባደርግ አይቆጨኝም ነበር። እንደዛ እያልን ህይወት ቀጠለ። ህይወታችን ትንሽ መረጋጋት፣ ብዙ ውጥረት ያለበት ነው። ከዛ በኋላ ከባሌ ጋርም እንደ ድሮ ጥልቅ የሆነ ነገር አልነበረም። ቀን ወልዶ ቀን ሲተካ እኔም በአይነ ቁራኛ የምከታተለው እማላምነው በመሆኑ የተነሳ ትንሽ ሰዓት እንኳን ከኔ ሲርቅ ይሄኔ አንዱ አገ ሄዶ ነው ይሄኔ እንዲህ እያደረገ ነው እያልኩኝ እጠራጠረው ጀመር። በዚህ መልኩ አመታትን አሳለፍን። ለሚስቱ የሚገባቸውን ተቆራጭ እየሰጠን ልጆቹ እየተማሩ እሱ ግን ፈጽሞ ሄዶ እንዲያያቸው ከነሱ ጋር እንዲገናኝ ሳልፈቅድለት አመታት አለፉ። ልጄም ወደ ቋሚ ህይወቷ ተመለሰች። በስራ አጋጣሚ ከአንድ ሰው ጋር ተዋወቀች። ከዚህም ሰው ጋር ማንም ጋር ተግባብታ በማታውቀው ልክ ማንም ጋር ተዋህዳ በማታውቀው ልክ ተዋሃደች። አዎ ይህ ሰው ባለትዳር ነበር። ሀውለት የኔ ቤት ፈተና ከባድ ነው። ባለትዳር ሆኖም ከልጄ ጋር በጣም ተዋደዱ፣ በጣም ተፋቀሩ። ሊያገባት ፍላጎት እንዳለው ነገራት። በኢኮኖሚው ጥሩ የሚባል በስነ ምግባሩም በጣም የተከበረ ሰው ነው። ባለትዳር ከሆንክ ልጆች ካሉ ለምን እኔን ማግባት ፈለግ ብላ ጠየቀችው። እሷን ማግባት የፈለገበት አንድ ምክንያት አንድና አንድ ነው። በጣም ይወዳታል፣ በጣም ያከብራታል፣ ግን ያዝንላታል። ሊያገባት ፈለገ፣ ሊረዳት ፈለገ፣ አጠገቡ አድርጎ ደስታዋን ሊያሟላላት ፈለገ። እኔም በማግባት ቤተሰብህ ይበተናል፣ ልጆችህ ይበተናሉ፣ ሚስትህም ሆነ ማንም ሰው አይፈቅድልህም አለችው። ሚስቴን አሳምኜ ቤተሰቤንም አሳምኜ ላገባሽ እፈልጋለሁ፣ አንቺን ማግባት እፈልጋለሁ ብሎ ግግም አለባት። ይህን ነገር ከኔ ጋር ስንመካከር እኔ ጋር ሲደርስ ያው የኔው ጉድ ዞሮ መጣ። እኔ ባሌን ከልጆቹ እናት ከሚወዳት ከሚያከብራት እንዴት ብዬ ከ10 ዓመት አብሮነት በኋላ ቤቱን በትኜበታለሁ። ዛሬ ደግሞ የኔ ልጅ ሁለተኛ ሚስት ሆና ተወዳ ተፈቅራ ሌላ ሰው ህይወት ውስጥ ልገባ ነው። ያቺ ሴት የኔ አይነት እርምጃ እንደማትወስድ ምንም አይነት ጋራንቲ የለኝም። በእርግጠኝነት የትኛዋም ሴት ይሄንን ነው የምታደርገው። ልጄ
ብዙ መከራዎችን ብዙ ችግሮችን አልፋ ዛሬ የሚወዳትና የሚያፈቅራት ሊያገባት የሚፈልግ የሆነ ሰው ሲመጣ አታግቢው ነው ምላት? ያን ህይወት አትይው ነው ምላት? ዘር ካቀጠለች አይኗን ባይኗ ማየት ከቻለች ይህን እድል አትሞክሪው ነው ምላት? ከራሴ ጋር ፍጥጫ ውስጥ ገባው። የወሰንኩት አንድ ነገር እውነት ሊያገባሽ ከፈለገ እውነተኛ ከሆነ አግቢው፣ ያግባሽ፣ ቢያንስ አይንሽን ባይንሽ ተያለሽ፣ ዘር ትተኪያለሽ አልኳት። በዚህ ተስማማን። ይህን በምንስማማበት ጊዜ ግን ራሴን ወደ ኋላ እየተመለከትኩኝ ይቆረቁረኝ ጀመር፣ ይጠዘጥዘኝ ጀመር። እኔ ህይወትን በትኛለሁ። ዛሬ ግን ለምስኪኗ ልጄ፣ ለአካል ጉዳተኛዋ ልጄ እኔ የበተንኩትን አይነት ትዳር ውስጥ እንድትገባ እየፈቀድኩኝ ነው። ምን እያደረግኩኝ ነው ብዬ ከራሴ ጋር ከነፍሴ ጋር ጦርነት ውስጥ ገባሁ። ሀውለት ያ ጦርነት እኔ ጋር ብቻ አይደለም የነበረው፣ ልጄ ጋም ነበር። እናቴ እኛ እኮ የሰውን ህይወት በተነናል፣ የአባታችንን ህይወት በተነናል። የዛችን ምስኪን ሴትም ያለ ባል አስቀርተናታል። ልጆቿንም ብቻዋን እንድታሳድግ አድርገናል። ዛሬ ደግሞ ለእኔ ጊዜ ሌላ ትዳር ውስጥ እንድገባ እየተማከርን እየተማመንን ነው። ሎጂካል ነው፣ ፍትሃዊ ነው እያለች ልጄ ሁለተኛ ሚስት ሆና አገባች። ይህ ለእኛ በጣም ትልቅ ነገር ነበር። እንደ መወለድ፣ እንደ መፈጠር፣ ዳግም እንደ መሰራት። ሰርጓም ቀላል አልነበረም። አንድ ልጃችንን የአይን ማረፊያችንን ስንድራት ድብልቅልቅ ያለ ሰርግን የደገስ ነው። ለእኛም ስንድር የመጀመሪያችን ነበርና ባለቤቷም እምቢ ብሎ አላሳፈረንም። እሺ ብሎ ባልነው ነገር ላይ ሁሉ ተስማምቶ ያንን የሚያክል ድግስ አብሮን ተባብሮ አዘጋጅቶ ልጄን ይዟት ሄደ። የባሌ የሁለተኛ ትዳር ጉዳይ ከኔ ሚስቱ ጆሮ ለ10 ዓመት የተደበቀ ቢሆንም የልጅ ሁለተኛ ሚስትነት ግን ከ15 ቀን በላይ ሚስቱ ዘንድ ሳይደርስ አልቆየም ነበር። ልጄ ባገባች 15ኛው ቀን ላይ የልጄ የባሏ ሚስት ከእናቷ ከእህቷ ጋር በሯን አንኳኩተው ቤቷ ድረስ መጡ። ልጄ የተከራየችው እኔ የምኖርበት አካባቢ ነው። በር ከፍታ አስገብታ ማንነታቸውን ጠይቃ ማንነታቸውን ስትረዳ በጣም ደነገጠች። ሳሎን ካስገባቻቸው በኋላ በፍጥነት ወደ መኝታ ቤት ሄዳ ወደ እኔ ደወለች። እናቴ የባለቤቴ ሚስት ከነህቶቿ ከነናቷ እቤት መጥተው ሳሎን ቁጭ ብለውልሻል፣ ድረሽልኝ፣ በሰላም አይመስለኝም አለች። ይህን ስሰማ ሰውነቴ ሁሉ ተንዘፈዘፈ። ልጄን አንድ ነገር ሊያረጉብኝ ነው አልኩኝ። አጋጣሚ እቤት ነበርኩና እየተጎተትኩ ቤቷ ደረስኩ። ወደ ቤት ስደርስ ሳሎን ላይ ቁጭ ብለው ተረጋግተው እያወሩ እየተጫወቱ ነው። ሰላም ብያቸው ገባሁኝ። ተዋወቅኳቸው። የኔን መምጣት ስታቅ ልጄም ከተደበቀችበት መኝታ ቤት ወጥታ ከኛ ጋር ተቀላቀለች። ሰራተኛዋ ቡና እንድታፈላ ምግብም እንድታዘጋጅ ካዘዝኩኝ በኋላ ምን እግር ጣላችሁ በሰላም ነው ብዬ ጠየቅኩ። የልጅቱ እናትም ከተል አድርገው ከዚህ በኋላ ቤተሰብ ሆነናል፣ በደስታውም በሐዘኑም የምንገናኝ ሰዎች ነን። ስለዚህ የአማቼን ሚስትና ልጄን ላስተዋወቃቸው ላቀራረባቸው ከእናንተም ጋር ልተዋወቅ ነው የመጣሁት አሉ። ይህን ስሰማ ማመን አልቻልኩም። ደስ ይላል፣ ጥሩ አደረጉ፣ እውነት ነው፣ ተዛምደናል አልኩኝ። የልጄ ባል አማቼ በጣም ጥሩ ሰው ነው። ከልጄ አስበልጬ የምወደውና የማከብረው ሰው ነው። ወንድ ምንም ጥሩ መልካም ቢሆንም የትኛዋም ሴት ግን ባሏ አገባብሽ ከምትባል ሞተ ብትባል ትመርጣለች። የኔም ልጅ ማግባቱን ስትሰማ ቤቷን በውጥረት ሞላች። በእርግጥ አልሐምዱሊላህ ጥሩ ሴት ልጆችን ያሳደግኩት፣ ሙስሊም ሴት ልጆችን ያሳደግኩት። መቼም ቢሆን መች በባሎቻቸው በኩል ከነሱ በኋላ ብዙ ሊመጡ የሚችሉ ነገሮች እንዳሉ እየነገርኳቸው ባሳድጋቸውም ነገሩ ግን ሲከሰት ልጄ በኢማኗ ከፍ ያለች ጥሩ ስነ ምግባር ያላት ሆና ብታድግም ሁኔታውን መቋቋም አልቻለችምና መሀላቸውን የገባሁ አሉ። ይህን ስሰማ ደነገጥኩ። የኔው ጉድ ሊመለስ ነው። እኚህም እናት ልጆቹ ከሚበጣበጡ ቤተሰብ ከሚበተን ልጅሽ የልጄን ባል ትተውልኝ ሊሉ ነው የመጡት እያልኩኝ ውስጤ ይጨነቅ ጀመር። እሳቸውም ቀጠሉ። ልጄንና ባሏን አስታረኩ። ቤታቸውም ሰላም ወረደ። ይሄ አንዲት ሙስሊም ሴት ይዛው የምትኖረው ሀቅ ነው፣ ልትቀበለው ይገባል። ወደደችም ጠላችም። ታዲያ ሴት ልጅ ይህንን አልቀበልም ብላ ባሏንም ማህበረሰብንም ስታምጽ አላህን ነው የምታምጸው። የኔ ልጅ አላህን የምታምጽ ወንጀለኛ እንድትሆን አልፈለኩም። አላህ እሺ ይበላት። እሷም አላሳፈረችኝም። ከባሏ ጋር ተስማምታ አምና ተቀብላ ቤቷን ሰላም አድርጋለች። ዛሬ ታዲያ እዚህ ይዣት የመጣሁት እነዚህ ሁለት ሴቶች ከዚህ በኋላ እህትና ማቾች ናቸው። የሚወልዷቸውም ልጆች ወንድምና ማቾች ናቸው። ለዛም
ለልጅሽ እንኳን ደስ ያለሽ እንላት ሁለቱም እንዲተዋወቁ እንዲቀራረቡ ለማድረግ ነው ተሰብስበን ዛሬ ቤቷ ድረስ የመጣ ነው አሉ። ይህን ንግግር ከኒህ ሴትዮ መስማት የሚታመን አልነበረም። አስተሳሰባቸው፣ አመለካከታቸው፣ የሞራል ልዕልናቸው ግን በጣም የሚያስቀናና ደስ የሚል ነው። ቀን ነው። ራሴን ታዘብኩት። ከዚህ በኋላ ሁለታችሁ እህትና ማቾች ናቸው። የአንድ ወንድ ሚስቶች ናችሁ። የልጆቻችሁ እናቶች ናችሁ። ልጆቻችሁን በአግባቡና ለአላህ የሚበቁ ለእናንተም የሚበቁ የማትከስሩባቸው ልጆች ማሳደግ ከፈለጋችሁ እናንተ መከባበር፣ መዋደድና መደማመጥ አለባችሁ። ልጆቻችሁ የሚጋደሉ፣ የሚጠላሉ፣ እንደ ጠላት የሚተያዩ ልጆች እንዳታሳድጉ አማና ብለው የኔንም ልጅ የራሳቸውንም ልጅ ቁጭ አድርገው መከሩ። እንዲሳሳሙ አደረጓቸው። እንዲሁ ተቃቀፉ አደረጓቸው። መታችሁ በየጊዜው ተጠያየቁ፣ ድንበር አትተላለፉ ብለው ከመከሯቸው በኋላ ቡናችንን ጠጥተን ምሳችንን በልተን ወደ የቤታችን ተበተንን። አልሐምዱሊላህ የልጄ ቤት አይበተንም። ልጄ ጨዋ እስከሆነች መልካም እስከሆነች ለባሏ ከሱ ጋር እስከተግባባች በሰላም በፍቅር የሚኖሩበት ትዳር ነው። አንድ ቀን ሊበተን ይችላል ከሚለው ስጋት አወጣኝ። ሀውለት የሐማቼ እኛ ህይወት ውስጥ ከመጣ በኋላ የቤታችን ቫይቭ የኑሯችን ቀለም ሙሉ ለሙሉ ተቀየረ። በስነ ምግባሩ፣ በአመለካከቱ፣ በኢማኑ ጥግ የደረሰ ሰው እንደ ቤተሰብ አቀራረበን፣ እንደ ቤተሰብ አዋሃደን። ሌላ ሁለተኛ እድልን ያመጣልን የልጄ ባል ነበር። በየምሽቱ የእሷ ተራ የሆነ ቀን ከልጄ ጋር አብረው ቤታችን ይመጣሉ። ባለቤቴም እኔም ልጆቼም አንድ ላይ እንሰባሰባለን። እራታችንን እንበላለን። ጥሩ ወሬዎችን እናወራለን። ስለ ወደፊት እናወራለን። ስለ ሰደቃ እናወራለን። ስለ አላህ ሐቅ እናወራለን። ስለ ሰዎች ሐቅ እናወራለን። ብቻ ቤታችን አዲስ ድባብ ተፈጠረ። ከድሮ በተሻለ ፈጣሪን የምናስታውስበት፣ ራሳችንም የምንተያይበት፣ ከዓለማዊ ህይወት ወጥተን ስለ አሄራችን የምናስብበትን ትልቅ ድባብ የልጄ ባል ፈጠረልን። ከጥቂት ወራት በኋላ ሽማግሌው ረመዳን፣ ተናፋቂው ረመዳን፣ ተወዳጁ ረመዳን ወደኛ ህይወት መጣ። በእርግጥ ከቤታችን አለመግባባት ከጸቡ በኋላ ብዙ ረመዳኖችን አላህ ወፍቆን ጾመናል። ይሄ ረመዳን ግን ለሁላችንም የተለየ ነበረ። ሽማግሌ ሆኖ ነበር እኛ ቤት ውስጥ የመጣው። ረመዳን ሲቃረብ ይህ የልጄ ባል በእኛ ህይወት ውስጥ ታይቶም ተሰምቶም የማያውቀውን አንድ ብሂል ይዞ መጣ። ሳምንት ሲቀረው ቤተሰብ ራት ላይ እንደተሰባሰብን ሁላችሁም ይቅር በሉኝ እናንተም ይቅር ተባባሉ አለ። አስደናቂ ነበር ለኛ ቤት። ይህ ነገር አልተለመደም። የውጭ ሰዎቻችንን፣ ሰራተኞቻችንን፣ ጓደኞቻችንን ይቅርታ አፉ በሉን ብንባባልም እንደ ቤተሰብ ግን እኔም ለልጆቼም ሆነ ለባሌ፣ ባለቤቴም ለኔም ሆነ ለልጆቹ ይቅርታ አፉ እንባባል፣ ለተቀያየም ነው ለተጎዳዳ ነው ተባብለን አናቅ። በዛ ሰዓት የሱ ንግግር ይቅርታ እንባባል፣ እኔንም ይቅር በሉኝ፣ ሚስቴ ይቅር በይኝ፣ እስከ ዛሬ ላሳለፍናቸው ጥቂት ወራቶችም ቢሆን ብዙ ነገሮች ውስጣችን ላይ ቀርቶ ሊሆን ይችላል፣ ይቅር በይኝ አላት። ልጄም ይቅር ብያለሁ፣ ምንም ያጠፋህብኝ ነገር፣ ምንም የበደልከኝ ነገር የለም። በእነዚህ አጭር ጊዜያቶች ውስጥ ከኔም ያላስደሰተህና ያሳመምኩህ ነገሮች ካሉ ግን አፉ በለኝ አለችው። ወደኛ ዞሮ እናንተም ያንኑ አድርጉ ሲለን ደነገጥን። እንባዬን መቋቋም አቃተኝ። ብድግ ብዬ ተነስቼ ልጆቼንም ባሌንም ይቅርታ አድርጉልኝ፣ አባታችሁ ያው አባታችሁ ነው፣ የሚወዳችሁ የሚሳሳላችሁ አባታችሁ ነው፣ ከኔ ጋር እንድትደረቡ ለአባታችሁ ጀርባ እንድትሰጡ አድርጌያችኋለሁ፣ ልጆቼ ይቅር በሉኝ ብዬ ጥቅስቅ ብዬ ሳለቅስ ቤቱ በእንባ ተሞላ። ተነስተው አቀፉ። አባታቸውንም ብድግ ብለው እያለቀሱ አቀፉት። ያ ሞመንት በጣም ከባድ ነበር። ባለቤቴም ተነሳ። በድያችኋለሁ፣ አጥፍቼባችኋለሁ፣ እኔም ይቅርታ ጠይቃችኋለሁ፣ ይቅር በሉ ላጠፋሁባችሁ ነገር ሁሉ፣ አብሶ ባለቤቴ ይቅር በይኝ ብሎ ላይ ተጠመጠመ። ይቅርታ አድርጌልሃለሁ አልኩት። በዛ መልክ ሁላችንም አፉ ተባባልን። በዚህ መሃል ግን ያላሰብነውን ዱብዳ ልጅ አመጣች። እናቴ እርግጠኛ ነሽ ቂምሽን ትተሻል? አባቴን ይቅር ብለሽዋል አለችኝ። አዎ ላላህ ብዬ ይቅር ብዬዋለሁ፣ ለራሴ ብዬ ይቅር ብዬዋለሁ አልኳት። እንግዲያው አፉ በይኝ፣ በዚህ ንግግሬ ቀልብሽን ልሰብር እችላለሁ፣ ግን ቀልብሽ እንዳይሰበር እውነት አባቴን ይቅር ካልሹ ወደ ሚስቱ ይመለስ። እናቴ በጣም ወድሻለሁ፣ ብዙ ነገርሽ መልካም ነው፣ አባቴ ከሚስቱ ጋር አስታርቂው አለችኝ። ያልተጠበቀ ነበር። በዚህ ሐሳብ ሁሉም የተስማማ ይመስል ፊቱን አዙሮ አይኔን እያዩ መልሴን መጠበቅ ጀመሩ። የኔ ልብ ግን ተብረከረከች፣ ተርበደበደች። በዛ ሰዓት
እውነት ይቅርታ አድርጌለታለሁ። እውነት ነው ይሄ ነገር አልኩኝ ከራሴ ጋር። ድጋሚ ማሰብና ረዥም ሰዓት መውሰድ አልፈለግኩም። ድጋሚ ካሰብኩና ረዥም ሰዓታቶችን ከወሰድኩኝ ከሸይጣን ጋር ምሾካሾካቸው ብዙ መጥፎ ነገሮች ይኖራሉ ብዬ ስላሰብኩ ወደ ባሌ ዞር ብዬ ሚስትህን መልሳት፣ ወደ ቤተሰብህ ተመለስ፣ ሀቅህን ሙላ አልኩት። በዛ ሰዓት ቤታችን ውስጥ የነበረው ቫይብሬሽን፣ ቤታችን ውስጥ የነበረውን ነገር ልነግርሽ አልችልም። ሀውለት ተቃቅፈን ተላቀስን። ባለቤቴ ካሰብኩትም ከጠበቅኩትም በላይ እንደተጎዳ ሲሰቃይ እንደኖር ያወቅኩት የዛች ቀን ነበር። ከሱ አይቼውም ጠብቄውም የማላቀውን እንባ እኛ ፊት ጠብ አድርጎ አለቀሰ። ሰውነቱ እስኪንዘፈዘፍ ድረስ አለቀሰ። አቅፎኝ አለቀሰ። ይቅርታ ጠየቅን። ሀውለት ረመዳን አሸማገለን። አማቼ ያሸማገለን። ይህ መልካም ሰው ለኛ ህይወት ሆነን ሰው እንድንሆን አደረገን። በረመዳን ማግስት ባለቤቴ ሚስቱንና ልጆቹን ይቅርታ ጠይቆ ወደ ቤት መለሳቸው። የኛም ቤት ሰላም ሆነ። እኔና ባለቤቴ ስሜታችንን ወደ ጎን አድርገን ወደ ፈጣሪያችን ተጠግተን በበረካ በፍቅር በሀብት በልጆችም ተደስተን የምንኖር ባልና ሚስቶች ሆነናል። ያን ለመሆን ግን ብዙ ነገሮችን አልፈን ብዙ የነገርኳችሁም ያልነገርኳችሁንም ነገር ወደ ጎን ትተን ነው